ድሮም ማስመሰልና አሁን ማስመሰልና ሩታ አልተመቸችኝም ጣስቋት የማስመሰል ጥግ አንተ ላይ ያየው አልተመቸችኝም ጣስቋት እንዳንተ ሄጅ አላቀለቀም እንዳንተ ማለት ነው ስመኘው አይደለም ችግር የለም ነገር ነው ማወራው ስመኘው አንድ እዚች ጋር አጉሩሳ እጇን የነከስክ ልጅ ነህ እኔ እንደ በግ ምኳሱ አይደለም የደረሰብህ የእጅህን ያገኝ አይመለከትም ሲቀጥል ደግሞ እናንተ እንዳስመጣችሁኝ እኔ አዘቀዝቃለሁ በርበሬ ነው ማጥነ አንተ በአብርሃምና በሩታ ትዳር በጣም ትቀናለህ መሰለኝ ትቀናለህ ማለት ነው ሁለቱ አብረው ሲወልዱ እማሁን ትዳር እማሁን የጓደኛ ደስታ ያስደስተም ይችላል አባብሰዋለሁ አይገርምህም አሁን ጀመራችሁት አይደል እኔ እንዴት አድርጌ እንደምጨርሰው ነው ያሳያለሁ የምሬ ነው ቁጭ ብለህ እንድትሸና ነው ማረግ ፍራም የእጁን አግኝቶ ታስሯል አንተም የእጅህን አግኝታል አርፈ ካልተቀመጥ ካሁንም ማለት ነው ነገ ነፍስን ታጣለህ የምታደርጋቸው ነገሮች አሁንም ካልተው አይደለም እንደዚህ ደብደው ሊጥሉ ሊገሉ ይችላል እዚህ ጋር ይኸውልህ ማንንም ያድርግ ማንንም ያድርግ እየደረሰብህ ያለው የዘራኸው ነው ይኸውልህ ማንንም እየደረሰብህ ምናምን እኔ ስላላወኩ እንጂ ማንንም መጥቶ እኔ ጋር ማንንም ሊያወራ አይችልም ፊት ለፊት እኔ ሊያወራ አይችልም ሰላም ውድና የተከበራችሁ የፒኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ካሊብ ሰላም በላችሁ ሰላም ቤተሰቦቻችን እንዴት ናችሁ እኛ አለን ፈጣሪ ይመስገን ያው ዛሬ በኔ ቤት መተናል ማለት ነው ዛሬ ላይ ግን ስንመጣ ያው ትላንትና የተለቀቀው አቤል ቻናል ላይ አይታችኋል ማናቃት ልጅ አስመትተዋለች እኔ ምንም ባውቀው ነገር የለም እኔም ካሊብም በሰዓቱ ደንግጠን ይሁን ነገር ተፈጥሯል ስንባል ነው ቦታው ላይ ደረስነው እሱ ግን አሁን ላይ ሳስበው እኔም ካሊብም ያስመታ ነው እኔ መሰለው ግን ደግሞ እኛ በጭራሽ ይሄንን ተግባር አላደረግንም ይሄንን ነገር ማድረግ ብንፈልግ ድሮን አድርገው ነበር ሲቀጥል ሌላም ሰው ይሄን አላል አይደል እሱን ለማስደብደብ የግድ ሌላ ሰው ሜራ ይጠበቅበትም እኛም ለሱ ምናንሰው አይደለም በመጀመሪያ ደረጃ ሲቀጥል ደግሞ እኛ በሰዓቱ ቦታው ላይ የተገኘ ነው ሳምሪ ካያቻት እሷ ነበር የተገኘችው ድንገት ስልኳ ስትነካካ እኛ ጋር ነው መደወል እኛን ነው ማግኘት ያለችው ደንግጠን ነው እኛም በሰዓቱ እሱ እንደዚህ ሆኗል ስትለን ምንም የሰው ልጅ ያስከፋችሁም ብዙ ነገር ቢያደርጋችሁም ቢያንስ መልካም ጊዜ አሳልፋችኋል ከሱ ጋር ጓደኛ ጊዜ ብዙ ጊዜያቶች ያሳልፈናል አይደል ስለዚህ ያን ነገር አሰበን ነበር እኛ ቶሎ ብለን ሲጎዳ ለናነሳው የወዳጅነት ህሊና እንዳለን ለማሳየት ነው ወደሱ ሄድ ነው እንጂ እኛ ለናስደበድበው ሌላ ነገር ልናደርገው በጣም አንችልም እኮ እኔ ደግሞ ተከትያት ሞጥቼ ነበር የሩታ እህት አይደለችም ማንነትሽ ንገሪኝ ስላት ምንም አያገባም ነው ያለችኝ መቀጣት ነበረበት ተቀጥቷል አሁንም ካላረመው ከዚህ የበለጠ ነገር ነው ማደርገው ብላኛለች በዚህ ልክ ማንነቷ ያልታወቀች ልጅ ይህን አክል ተግባር ለምን ማድረግ እንደፈለገች አላውቅም ለምን ብትሉ አቤል ጓደኛችን ነው ምን አክልም ስተት ቢሰራ ምን አክልም ነገሮችን ቢያበላሽ ግን ደግሞ በዚህን አክል ሰው ሲያስመታው ማናውቀው ሰው ትክክል ነው ብያላስብ ነገሩን በግ ማስተካከል እየቻለች ይህን አክል ርቀት ለመሄድ እንደፈለገች ለኔ አይገባኝም ቢና እውነት ለመናገር ልጁ አይደለም እንደዛ መደበደብ ይሄን የሚያደርጋቸው ስራዎች ሊያስገድለው ይችላል ገባ በዚህ ሰዓት አይደለም እኛ ወዳጆቹ ማንንም ሰው ጸጥ መንገድ ላይ ቢያገኘው ጸጥ ሊለው አይችልም ገባ ይሄ ልጅ የሰው ትዳር ነው የሚያፈርሰው ገባ እግዚአብሔር ያጣመረው ሰው ሊለየው አይችልም አይደል ለሚለው እሱ ግን እግዚአብሔር ያጣመረው ሊለየው እየሞከረ ነው ብዙ ክፋቶች ብዙ ነገሮች እያደረገ ነው ገባ እንዲሁም ሲያንሰው ነው ምናልባት እኔ እንደዛ ማድረጓ ቢደብረኝም ግን ማድረጓ እንደ አንድ ሰው ሳይው ልክ ነው ያደረገችው ምክንያቱም ትዳር ነው እያፈረሰ ያለው ተከላት እኮ ነው ግን ደግሞ ማንም ከመሬት ተነስቶ በማያገባው መግባት የለበትም ገብቷል እቺ ልጅ አሁን ማን እንደሆነች አልነገረችንም የሩታ ቤተሰብ ትሁን የናቡሽ በነገራችን ላይ እዚህ ጋር ላቋርጥ ስለሰው ለመጨነቅ ስለሰው ለማሰብ የግድ በስጋ መወለድ አብረህ እንትን ማለት አለብህ ብያላስም ገባ እቺ ልጅ ይኸውልህ ሰማኝ ቢናዬ የትኛውም ሰው ከመንገደኛ ሰው የሆነ ሰው ሲጎዳ ትዳር ውስጥ ገብቶ ሲበጠብጥ ቢያይ አንዳንዴ ባልና ሚስት ሲደባደቡ መንገደኛ አይደል ገብቶ የሚያላቅቀው ነው እኮ እናንተም እኮ ስጋ አዛምዱን አይደለም ለሩታይና ክል እየተቆረቀረን እያሰብን ያለ ነው የሆነ ጊዜ አብረን አሳልፈን ደስ የሚሉ ነገሮች አድርገናልና ያንን ነገር አይተን ዛሬ ላይ ጉዳቱ አስላመመን ነው እኔ እናንተም ቆመን ከናቤል ጋር ከናብርሽ ጋር እየተከራከርን ያለ ነው ገብቷል ግን ያ ደግሞ አሪፍ ሆኖ ሳለ እኔ አንተ ማያውቅ ሰው ሲመታ ዝም ብያ ላይ ገብቷል ነገ ከነገ ወዲያ እቺ ልጅ አቤል ላይ ኤርሜላ ላይ ብሩክ ላይ አብርሽ ላይ ይሁን ነገር ማድረጓ በምንም እርግጠኛ አይደለም ገብቷል ይህ ደግሞ መሆን የለበትም አቤል ዛሬ ተመታ ነገ ምን እንደሚያደርግ ምን አይነት ምላሽ እንደሚሰጥ አላውቅም እውነት ለመናገር ማለት ነው ቢናዬ ይሄ ልጅ ማለት የሚያደርገው ነገር በዚሁ ከቀጠለ ቢያንስ ካልተስተካከለ ሌላም ነገር ይደርስበት ይችላል አሁን እኔ እንደ ጓደኝነት ቢያሳስበኝም ግን ደግሞ በዚህ ልክ ነገሮች ለማስተካከልና ወደ ቦታቸው ለመመለስ ካልሞከረ
አይታወቅም። ብዙ ሰዎች ሌላ ነገር ሊያደርሱበት ይችላል። ግን አሁንም እሱ የፈለገን ምናልባት እናንተ ናችሁ ማለቱ በሰዓቱ እኔ ከፍቶኛል። ለምንድነው ታውቃለህ? እኛ ጓደኛችን ነው። ምንም ቢያስከፋን ምንም አሪፍ ነገር ላይ ባንሆን እንኳን ለሱ ደርሰንለታል። ወድቆ ተደብድቦ የሚደርስለት አጥቶ እኛን ያነሳ ነው። ሊያመሰግነን ሲገባ እናንተ ናችሁ ብሎ ማለቱ እውነት ለመናገር በጣም ይደበረኝ። ገባ እኔም ደብሮኛል እና በስልክ ራሱ ሲያናግረኝ ልውጡጥ ነው ያለብኝ። እንዴት እንደዚህ ታደርጋላችሁ ምናምን ቆይ ባልሰራሁላችሁ ማደርገውን ያውቃለሁ ምናምን ብሎ ያልዛተብኝ ነገር የለም። ብዙ ነገር አድርጓል። ገብቷል። ይህ ሁሉ ግን ያደረገው እኛ ያስመታ ነው። እኛ የሆነ ነገር እንዲሆን ያደረግን ነው የሚመስለውና በጭራሽ የተሳሳተ ነገር ነው። ማንም ይንገረው አላውቅም። ያው እያንዳንዱ ነገር የተሳሳተ መረጃ ነው የሚደርሳቸው። በጣም ብዙ ሰው ነው ጀርባው ላይ መጥፎ ነገር የሚመክሩት የሚገፋፉትና እኔም ካሌብም ምንም ያደረግነው ነገር የለም። እንደውም ሲጀመር በነገራችን እንዲህ ማስረዳት ራሱን አይጠበቅብኝም። ገባ? ምክንያቱም እኔም ብዙ ጊዜ ከእነሱ ልንጣላ ሞክረናል። ብዙ ክፍተቶች ተፈጥሮ በቃ እንትን ብሏል። አሁን ለሱ አንተ ነህ ካሌብ ምንም ሊያመጣ አይችልም። ላስረዳውም አልፈልግም። ገባ? እኔ አሁን እዚህ ጋር አንተን ይመታኝ አንተን ያስደበደብከኝ እኔ አይደለሁም። ነገር ግን አንተ ነህ ብሎ ቢያወራ ምንም ላበራራለትም ምንም ሌላው አልችልም። ምክንያቱም ስራው ከዚህ በላው የሚያስደርገው አልገባ? እኔ አሁን ለሱ ማስረዳት ራሱ አይጠበቅብኝ። እውነት ለመናገር ሜላም እዛ ጋር የሆነ ነገር አድርጊያታለሁ ብላለች። አብርሃምም ታስሯል። እያንዳንዳቸው እግዚአብሔር የሰራውትን እየሰጣቸው ነው፣ እጅ በእጅ ማለት ነው፣ እያገኙት ነው። አብርሽም መደረግ የሌለበትን ነው ሩት ያደረገችው። በቃ ማድረግ ያለባትን ነገር ነው ያደረገችው። እስከዛሬ ለምናዋለች፣ በወንድሞቿ በቤተሰብ በጋሽዬ በብዙ ነገር ሞክራለች እና መታሰሩ በቃ ልክ ነው። ግን ይኸውልህ የሰው ልጅ የዘራውን ምን ያህል እንደሚያጭድ መመልከት አለብህ። እኛ የዘራነውን አንዳች ሳይቀር እናጭዳለን። ምክንያቱም የሰው ልጅ በቆሎ ዘርቶ ጤፍ ሊያጭድ አይችልም። ስለዚህ እያንዳንዱ እየሆነ ያለው እየተፈጠረባቸው ያለው አቤልም ላይ ሄርሜላም ላይ አብርሽም ላይ በቃ የዘሩትን ነው የሚያጭዱት። በነገራችን ላይ በህይወት ሰው ያልቅስብህ፣ ሰው አይዘንብህ። የሰውም በጣም ከባድ ነው። ይህን ነገር ደግሞ እነሱ ሳይረዱ ቀርተው ሳይሆን ምንም አይመጣም ምንም አይፈጠርብኝም በማለት ነው። ነገር ግን ያው እጅ በእጅ እየተከታተለ ብዙ ነገር እየተፈጠረባቸው ነው። ስለዚህ ያው ሲጀመር ደርሷል ማለት ነው። ይታያል። ያው ነው አቤላ ይኸውልኝ አቤል ደህና ነህ? ተሻለ? ሕክምና ምናምን ወሰድክ? እንዴት ነው? መድኃኒት ሰጡ? ተሽሎኛል ነው እግዚአብሔር ይመስገን። ማንም እንደሚሻለው ተሽሎኛል። እኔ የምለው አንድ ጥያቄ እናንተ ልጠይቃችሁ የመጣሁት ማለት እንደ ትክክለኛ ነገር ነው። ጠይቀና ማለት በእኔ ቦታ ብትሆኑ ምን ታደርጋላችሁ እናንተ? ማለት ሰው ቢያስደበድባችሁ ምን ታደርጋላችሁ? ማለት ሰው ቢያስደበድባችሁ ማለት እንደኔ ሰው ቢያስደበድባችሁ ምን ታደርጋላችሁ? ነገሩን ወደ ህግ እንሄዳለን። ወደ ህግ ብቻ ማለት በወንድነት የምትወጣው ነገር የለም። ወንድነት መደባደብ አይደል ነው ያልከለውት። ማንም ሰው እኮ ስሜት አለው የራሱን አይደል? ስሜትን መግዛት እኮ ነው ወንድነት። ቢኒያም አንተ አሁን ተረጋግተህ እያወራኝ ነው አንተ ላይ ስላልተፈጠረ ወይ ደግሞ ካሌብ ላይ ስላልተፈጠረ ገብቷል። አንተ ላይ ስላልተፈጠረ ምንም አታረግም ማለት እንደ ወንድነት ምንም ነገር አይሰማም። እሺ ምን ልታረግ ነው ማለት? ተደባደብ ነው ወይስ? በነገራችን ላይ ያው እዚህ ጋር አሁን ያለንበት ዘመን በድብድብ የሚታመንበት ዘመን አይደለም እና ማንም ሊያስደበድብ ይችላል፣ ማንም የሆነ ነገር ሊያደርግብ ይችላል። ነገር ግን ወንድነት ማለት መደባደብ አልፎ መሄድ ወይ ሌላ ሰጣ ገባ ውስጥ መግባት ሳይሆን የምትችል ከሆነ ንጹህ ከሆንክ ያላጠፋው ነገር ካለ በህግ አግባብ መሄድ ያለበት መንገድ ትሄዳለህ። ነገር ግን ስራ የምታደርጋቸው ነገሮች ሊያስገድልህ ይችላል። እንዲሁም ፈጣሪ አትርፈዋል። ገባ? ማመስገን ያለበት። የዛን ቀንም የማይሆን ነገሮች ስታወራ ዝም ብያለሁ። መቼ? የዛን ቀን ማለት እና የመጣችሁ ቀን ምንም ያወራው ነገር እኮ የዛን ቀን የመጣኔ ወላ አንተ ጉድጓድ ስር ገደል ስር ወድቀህ የሚደርስልህ አቶ ልናገዝህና ቢያንስ አብረን ጥሩ ጊዜ አሳልፈናል። የሚደርስልህ ምናምን አትበል። የሚደርስልኝ አንተ እኔ ስለሆንኩ ስለምታቀኝ አይደለም። ሰው እንደ ሰውነት የሚሰማ ከሆነ ማንኛውም ሰው ታነሳለህ። እና ለምን አነሳችሁኝ ነው? ለምን ደረሳችሁልኝ ነው? ሌላ ሰው የተናገረኝ ነገር አለ። ምንድን ነው የተናገረኝ? እኛ አንተን ለምን እንደምናስመታ ማስመታ ብትፈልግ ድሮ አናስመታ ቢኒያም ድሮ አናስመታ። ይኸውልህ በሰው ትዳር ማለት በሰው ነገር እየገባችሁ እናንተ እኔን ሌላ ነገር ውስጥ እያስገባችሁ ነው። አንተ እኮ ነው በሰው መሀል የገባው። በሰው መሀል እኔ በእናንተ መሀል ገብቻለሁ ቢኒያም። አንተ እኮ ነው በትዳር መሀል እኔ በአንተ መሀል ገብቻለሁ ቢኒያም። የእጅህን እያገኘህ ነው። ገባህ አይደል? እዚህ ጋር ይኸውልህ ማንም ያድርግ እየደረሰብህ ያለው የዘራኸው ነው። ይኸውልህ ማንም እየደረሰብህ ምናምን እኔ ስላላወቅኩ እንጂ ማንም መጥቶ እኔ ጋር ማንም ሊያወራ አይችልም። ፊት ለፊት እኔ ሊያወራ አይችልም ወይ ባላወቅኩበት ምናምን የተመታሁት
ስማኝ አብርሃም የእጁን አግኝቶ ታስሯል። አንተም የእጅህን አግኝተሃል። አርፈ ካልተቀመጥ ካሁንም ማለት ነው ነገ ነፍስን ታጣለህ። ነገ እያየነ እንዲት ሞታለህ። ገብቶሃል? አንተ የሰውን ህይወት እየረበሽ ያንተን ህይወት ማይረብሽ ማንም የለም። ስማኝ ይኸውልህ፣ አሁን ስለሌላ ምናምን እንድቀባጠርልኝ ምናምን አይደለም። ገብቶሃል? አመሰግናለሁ። እንደ ማንኛውም ሰው መንገድ ላይ አንስተ ለመንከባከብ ሞክራል። እሱም ሳምሪ ደውላ የምትደውልበት አጣ ምናምን ሰው ስልኮች ሳያነሱላ ሲቀር እናንተ ጋር ደወለች። እናንተ መጣችሁ በአጋጣሚ። ማንኛውም ሰው የሚያደርገው ነው። ማንም ሰው ቢጎዳ ቢወድቅ ምናምን ዝም አትሉም አይደል? እንደ ሰውነት ሰብአዊነት ተሰማኝ። አሁን ስልክ ላይ ማይሆን ቃላት ነው የተናገርከኝ። ብዙ ነገር አስፈራራይ ማድረገውን ያውቃለሁ ምናምን አልከኝ። ገብቶሃል? እናንተ ናችሁ ያስመታችሁኝ አይደል? እሺ እኛ ነን። ምን ልታረገን ነው? እናንተ ናችሁ ያስመታችሁ። እሺ እኛ ነን ያስመታን። ምን ልታረገን ነው? ልታስመታን ነው? በቃ እንደዚህ ነው ማወቅ ፈልገው። ማስመታት አያስፈልግም። እኔ ራሴ በቃችኋለሁ እኮ ምታን በሌላ ነገር። አሁን እኔ እዚህ ጋር ምናምን ካሜራ ደቀነ ምናምን እንደዚህ ሌላ ነገር ላደርግ አልፈልግም። ነገርኩህ እኮ ምታደርግ ማለት ጥፋት ነው እንድትመታ ያደረገ ጥፋት ነው። ስለኔ ጥፋት አንተ አይመለከትም። ባጠፋ ባላጠፋ ለራሴ ነው እንጂ ላንተ አይደለም። ሲጀመር ባንተ ህይወት መጥቼ በሁለታችሁ ህይወት መጥቼ እናንተ አልተናገርኩም። ስለዚህ እንደቴ ነው ወዳት እህት ከሆነ እዛ እህት የሆነ ነገር እያደረገብሽ ነው፣ ሂድና ከሰሽው አሳስሪው በላት። አንተ አሳሰረችው። አንተም ደግሞ እጅህን ያገኘው ይኸውልህ፣ እኔ አሁንም እረፍ እየተባልክ ነው። ስማኝ ይኸውልህ፣ እኔ ግልጹን እንዲህ ተደባብቄ ማውራት አልፈልግም። ግልጹን ነው እየመጣው የምናገረው። ስለ ሰው መጥቻ ላሽቃብጥልህ አልችልም። መወዳት እህቴ ነች፣ ሩታ ነች ምናምን። ሩታ ማነች? ዝም በል። እኔ አስመሰልኩ አላስመሰልኩ አይመለከትም። ሂድና መጀመሪያ የራስህን ህይወት አስተካክል። ስማኝ ይኸውልህ፣ እዚች ጋር ለማስመሰል አትሞክር። ማስመሰል እየሰማኸኝ ነው? ማስመሰል የደረሰብህ የእጅህን ያገኘው አይመለከትም። ሲቀጥል ደግሞ እናንተ እንዳስመታችሁኝ እኔ አዘቀዝቃለሁ። በርበሬ ነው ማጥነ ወይኔ ካለ ወሬ አታውራ። እኛ ብናስደበድብ እኔ ላንተ አላንስም። በመጀመሪያ ባወራ አይደለም ካሜራ ይዤ ሌላ ነገር ልፈጥርብህ አልፈልግም። ትማራለህ ብለን ነው ያን ህይወት ትማራለህ ብለን ነው ነብስ ትንሽ የተቆረጠው። ምን እንትን ያላችሁ ምን ያገባችኋል እንዴ? ይኸውልህ ትገደላለህ፣ ትሞታለህ። ረፋውንም ተው። በሰዎች ነው መጥፊያ። የሰማኸኝ ነው? እንደ ጓደኛ ቢያንስ የሆነ ነገር ደርሶብሃል ብለን መተን ስላገዝን ምላሹ ይሄ ከሆነ የራስህን ህይወት ኖራል። የራስህን ህይወት ኖራል። እስኪ አንተ ንገረኝ፣ የራስህን ህይወት ኖራል? መልስልኝ። ለአንተ በመድረሳችን ይሄ ነገር እንድታደርግ ካደረገ አልደረስክልኝም። በቃ ማወቅ ያለብኝን አውቄያለሁ። ከእናንተ ማወቅ ከፈጣሪ ነው መልካም ነገር የሚመለሰው፣ ከሰው እንዳልሆነ እናውቃለን። ነገር ግን አሁን ማድረገው ይሄ ነው። ወዳጅነት ምክር የለም ቀረ የምታደርጋቸው ነገሮች አሁንም ካልተው አይደለም እንደዚህ ደብደው ሊጥሉ ሊገሉ ይችላል። አባብሰዋለሁ። አይገርምህም? አሁን ጀመራችሁት አይደል? እኔ እንዴት አድርጌ እንደምጨርሰው እኔ ያሳይሃለሁ። የምሬን ነው። ቁጭ ብለን እንድትሸና ነው ማድረግ። ቀልዴን አይደለም። አላወራም እንትን አይደለም። እንደሄድ አንድ ፍሬ ልጅ እኮ ነው የዘረረ። አንድ ፍሬ ልጅ ትቦ ስር ጥሎ ሄዳው ከኛ ጋር መክፈት አንድ ፍሬ ምናምን አትበል። ይኸውልህ እናንተ ናችሁ አይመታችሁኝ። አሁን በሌላ አታስመስል፣ አትፍራ። እኔ ነኝ የመታው ብለኸኛል። እኛ ነን የመታነው። አንተ አቅም የሌለ ሰው ነህ። ምላስ ብቻ ነው ገባ አትበል። እዚህ ጋር አትለፍ። ይኸውልህ ምላስ ምናምን የምትለው እኔ በሰው ነገር ሄጄ አልከራከርም። አንተ ሁሌ መጮ መረበሽ ነው እንዴ የምትፈልገው? አንተ አቢር ቆይ ጀመራችሁ። እኔ ጨርሰዋለሁ። ስነ ስርዓት የለኝም። ምንድነው የምጨርሰው ነገር አሳያለሁ። ማስፈራራት አይደለም ተግብሬ ያሳያለሁ። እናንተ ናችሁ እስካሁን እያስፈራራችሁኝ የነበሩ። አሁን ግን እኔ ተግብሬ ያሳያችኋለሁ። አቢል ምንም እኮ አታመጣም። ምንም ማለት ነው። እሺ ማመጣውን እኔ ላሳይ። በቃ እኔ ላሳይ። እሺ በለኝ። በቃ ነገም ከዚህ ባሰ ነገር እንዳይደርስ የሚመጣው ነገር ነገር አውቁ። ተጠንቅቄያለሁ። ከዚህ በኋላ የሚሆነው ነገር የለም። በራሴ እኔ ላይ ጣለው። እኔ ሪስክ ወስዳለሁ። አቢል ነበር ነው የምታስበለ ልጅቷ። ኖ አቢል ነበር የምታስበለ። አሁንም ልጅቷ ማለት ነው። እናንተ ናችሁ። ልጅቷ አትበል። አትፍራ። ራስን አታሸሽ። አንተ ነህ እኔ ነኝ የቀጠቀጥከው። እኔ ነኝ የመታው። ምን ታመጣለህ? እኔ ማመጣውን አሳያለሁ። አንተ ቆሜ እንትን አላወራም። እኛ እንዳንተ እኛ ምንም ያደረግነ ነገር የለም። አቢል እየሰማኸኝ ከሆነ እኛ አንተን ለማስመታት ምንም አልከፈልንም፣ ምንም ነገርም ደግሞ አላደረግንም። ገብቶሃል? ግን ደግሞ ልጅቷ ያስመታች የምታደርገው ነገር በጣም እያናደዳ ስለሆነ እኔ የሩታ ቤተሰብም ትሁን ምንም ትሁን አላውቅም። ገብቶሃል? ግን ደግሞ ወጥቼ አናግሪያት ነበር። አሁንም ስነ ስርዓቱን ካልያዘ እሱንም ኤርሜላንም ብሩክንም ማደርገውን ያውቃሉ። ስለ ኤርሜላ ስለ ብሩክ ምናምን ስለ ማንም ሰው ስለ አብርሃም ስለ ሩት አይመለከተኝ። ግን የሚመለከተኝ እኔም ክብር አለኝ፣ ሰው አለኝ፣ ሰው ነኝ አይደል? እኔ ስመታ እኔ ዝም ልል አልችልም። ገብቷል?
አንተ መተኸኝ ከኋላዬ መተኸኝ የሆነ ነገር አድርገኸኝ እኔ ዝም ልል አልችልም። ስለዚህ ለአንተ በመድረሳችን ምላሹ ይሄ ነው ማለት ነው። ወድቀህ ስላነሳን ምላሹ ይሄ ነው ማለት ነው። አታስመስል። አየህ፣ አታስመስል። ድሮም ማስመሳይ ነህ። አሁንም አንተ እኮ ይኸውልህ፣ ስማኝ፣ ይኸውልህ ከዚህ በፊት ከሩታ ጋር በልተህ አብረህ ጠጥተህ ሩታ ላይ የተነሳ ልጅ ነህ። ዛሬ ደግሞ እኛ ላይ እንደዚህ ማትሆንበት ምንም ምክንያት የለም። ድሮም ማስመሳይ ነህ፣ አሁንም ማስመሳይ ነህ። ሩታ አልተመቸችኝም፣ ጣስኳት። የማስመሰል ጥግ አንተ ላይ ያየው አልተመቸችኝም፣ ጣስኳት። እንዳንተ ሄጄ አላቀለቅም። እንዳንተ ማለት ነው። ስማኝ፣ ይኸውልህ፣ ስማኝ፣ አይደለም ችግር የለም ነገር ነው የማወራው። ስማኝ፣ ይኸውልህ አንተ እዚች ጋር አጉሩሳህ እጇን የነከስክ ልጅ ነህ። እኔ እንደ በግ ምኳስ አይደለም። እሺ እንዳንተ በግ እንደ በግ መሄድ ሰው አይደለም። ልጅ ሲወለድ እልል በል አንተ አቃጣሪ ቀርሜ ለምትናገራቸው ቃላቶች ማለት ነው። ስሜታዊ ሆኜ ነው የምናገረው። እዚህ ጋር ስሜታዊ የሚያደርግ ነገር ምንም አላወራንም። መጀመሪያ የምታወራው ነገር ገደባ በጅ እኔ የለም። ይኸውልህ ቢኒያም ሰምተኛል ቢኒያም እኔ ስለ ሰው ህይወት መጥቼ አልጠየቅኩም፣ አልተከራከርኩም። ስለ ሰው ህይወት ከሰው ጋር አልተጣላሁም። የራሴን ህይወት ይዤ ሰው አልተመቸኝም ከሚሆነው ሰው ከአብርሃም አጠገብ ሆንኩ። ይሄንን ነገር እኔ ለምንድን ነው ሌላ ነገር የሚያስፈልገኝ? ይኸውልህ አንተ የምታደርገው ነገር የሰውን ህይወት እየረበሽ ነው። አንተ አይነት ህይወት በረበሽኩ። የሩታና የአብርሃም ትዳር እያፈረስክ ያለው አንተ ነህ። ካልተመቸው ትዳሩ ለቀቀ። አንተ ምን አገባ? አንተ ምን ቤት ነህ? አልፈረምም እኮ ያለ ነው። እሺ እኔ ሩታን ምን ብያት አውቃለሁ? ንገረኝ እስኪ። ሄርሜላ ዞር አድርጋት። ለምንድን ነው የማትዞረው? ከተመችቶት ከፈለገ አብርሃም ለምንድን ነው? አንተ ማን ነህ? አብርሃም ነው ካልተመቸው ስሩ እንዳጠፋ የምታደርጓት እናንተ ናችሁ። በቃ አብርሃም ስለምታስፈልገው። እሺ ምን አታስፈልገው? ማቢል አንተ ነህ የምትወስነው። አብርሃም ይኸውልህ ምን እንዳደረገው አናውቅም። እሷም ምን እንዳደረገችው አናውቅም። ይኸውልህ አብርሃም እኔ ሳውቀው እንደዚህ አይነት አስተሳሰብ የለውም። እና ደግሞ አብርሃምም ላደረገው ነገር ይኸው ፈጣሪ የእጁን እየሰጠው ነው። ገብቷል። አቤል አንድ ነገር ነገር ይኸውልህ ሩታን ቀጥታ ሄደባት ጎታ ቀጥታ ሄደባት ትሳደባት በተዘዋዋሪ የሩታን ባል ከሌላ ሴት ጋር እንዲማግጥ እያደረክ እየጎዳት ነው። ቀጥታ ሄደህ ባሉ አይደለም የሰማንያ ባለ ትዳሮች ባሉ አይደለም ከማለት እየጀመረ ባሉ አይደለም ተፋተዋል። ምን ይሁን በግድ ትዳራለህ? ንገረኝ። እሺ ላንተ አንተ በአብርሃምና በሩታ ትዳር በጣም ትቀናለህ መሰለኝ። ትቀናለህ ማለት ነው። ሁለቱ አብረው ሲወልዱ እማይሆን ትዳር እማይሆን የጓደኛ ደስታ አያስደስትም። ልጅ ሲወልድ ባለ ትዳር ሲሆን ቀና አእምሮ ተንገበገበ። ከዛ እሱን ለማፋታት እሱ ራሱ እሱን ጠይቀው። የሚጠቅመውና የሚጎዳው አንተ ታውቃለህ። ጀመር አንተ ስለ ትዳር ስለ ምናምን መጠየቅ የለብህም። ቀድመህ እኔ ማን ነኝ በሰው ትዳር ላይ እንደዚህ ዘፍ ምናምን ስለ ሰው ትዳር ማጣራው ማሽቃብጠው ምጣላው በል። የራስን ህይወት አስተካክላል። እግዚአብሔር ይመስገን የተስተካከለ ህይወት ነው ያለኝ። እግዚአብሔር ይመስገን ሁሉ ነገር የተስተካከለ በፈጣሪ ያለ ሰው ምንም መተቀኝ በደንብ እናቀሽ። ስላንተ እኮ ብዙ ነገር እናቀሽ። ልጅ ቀዝቅጦሃል፣ አፈርድም ያስበልቷል። በቃ ዝም ብለህ ቤት ቁጭ በል። ጀመር እድሜህ የሚሄደው ዝም ብሎ ነው። በቃ ሰው ሲያረጅ ህፃን እየሆነ ይሄዳል። በቃ ሙሉ ዝም ብለህ ነው ጽም ያወጣው እንደዚህ እስካሁን የለም። አንተ 3 ልጅ 4 ልጅ ወልደ እሱ አናውራ። ግን እኔ ካንተ ኋላ ብዙ ነገር አውቃለሁ። ግን የራስህን ህይወት ሳታስተካክል የራስህን ህይወት ሳትመራ በሰው ትዳር ስለ አብርሽ ስለ ሩታ ሁሌ መጨቃጨቅ። እስኪ ስለ ራስህ ቆም አውራ። ሰው ራስን መገንባት እሺ አስመሳይ ነኝ ምን ይፈጠር? አሁን የደበደባችሁኝ እናንተ ናችሁ ነው ያልከው። እኛን የደበደብን ምን ታመጣ? እኔ ማመጣውን አሳያለሁ። አሁን የግል ጸብ ምን ማታመጣ? የግል ጸብ እኔ ያሳያለሁ። በቃ እስካሁን ዝም ብላላ። አሁን ላይም ጉዳት የደረሰብህ ባደረከው ነገር ነው። ስለዚህ አሁን ለምን አታቆሙ? በቃ እረፍ እንዴ! አንተ ለራስህ ህይወት አታስብም? ምኑ ነው ማቆም? በቃ እስኪ ተዋቸው። ምን አረኩ? እሺ ምንም አላረክም። ተዋቸው በቃ። አብርሽን ተወው፣ ኤርሜላን ተዋት። በቃ የራስህን ህይወት ጓደኝነት እንዲህ የምትፈቀው እንደዚህ ተወው ስለከምትሆነ ስለ ጓደኝነት አይደለም። በቃ የምታደርገውን ነገር ለጊዜ እኔ እኮ አላደረኩም። በቃ ልጁ ሲዝናና አብረን እንሄዳለን። እሱ እኔ የምሄድበት ሄድ አብረን አብርሃምም ይመጣል። ምን ነው በዚህ አይነት ነገሮች ምናምን ተናደ ሳይሆን ይኸውልህ እኔ ምንም የትም ሂድ አቤል፣ ግን ደግሞ ይኸውልህ ከዚህ በፊት አንተ በጣም አስተዋይ ልጅ ነህ። ይኸውልህ በጣም ወድ ጓደኛዬ ነው እግዚአብሔርን አቤል። አሁን ላይ ብታደርገውን ነገር ግን እንዳለ ስህተት ነው። ገብቶሃል? በጣም የሚወዱ ሰዎችም እየተቀየሙ ነው፣ እየሰደቡ ነው። ይሄ ሁሉ ነገር እየሆነ ያለው አቤል ስማኝ፣ እኔ ገንዘብ አይደለም ሁሉም ሰው የሚወደኝ ስለ ገንዘብ አይደለም። ይኸውልህ ገንዘብ ከሊና በኋላ ነው። ይኸውልህ ፈሪያ እግዚአብሔር አለ መጀመሪያ። ፈሪያ እግዚአብሔርን ስታስብ ማለት ነው ህሊናን መምራት ይጀምራል። አንተ ደግሞ ለህሊና የሚቀፍ ነገር ነው ገንዘብ ይመጣል ይሄዳል። አንድ እውነት ልንገርህ
አይደለም በዚህ ዓለም ላይ የለም ማለት ነው። ገንዘብ ሁሉንም ሊወድ አይችልም። አንተ አሁን አስተሳሰብ እስከዚህ ነው። ገንዘብ ብቻ ነው ሰው ልጅ ሁሌ ሊወደድ የሚችለው። የሰው ልጅ ሊወደድ አይችልም። የሆነ ክፍተት የሆነ ጫማ ግራና ቀኝ አስረም ራሱ እንትን ብትል ማለት ነው ምን ለምን አሰርክ ብሎ ሌላ ነገር ይፈጥራል። ስለዚህ ገንዘብ ይመጣል ይሄዳል። መቼ እንደሚመጣ አታውቅም፣ መቼ እንደሚሄድ አታውቅም። የሰው ልጅ ስራው ነው የሚያስከብረው። እግዚአብሔር የሰጠው ህሊና ነው የሚያስከብረው። ምንም ልል አይደለም። ይኸውልህ ጠርተኛል አይደል? አመሰግናለሁ። ካሌብ እኔ ነኝ የመጣው ብሎኛል አይደል? እኔና ካሌብ ብዙ ያልጨረስነው ነገር አለ። ቁጭ ብሎ እንዲሸና ነው ማረገው። አቤል ስነ ስርዓት ነው ልጁ እኮ ይኸውልህ ታውቃለህ፣ ልጁ ማለት አንዳንዴ የሰው ልጅ ተግብሮ ነው ነገር ሲያደርግ ደስ ይላል። እኛ ለሱ በደረስንበት ወርቆ ደራሽ ጠፍቶት የሚያነሳው አቶ ስላነሳ ነው እንደዚህ መለፍለፉ። ድሮ ሙሻ በጮህ ልማዱ ነው። በነገራችን ምንም ያመጣው ነገር እኮ የለም።